ሰላምና ጤና በያላችሁበት ይድረሳችሁ። ውድና የተከበራችሁ ቤተሰቦቻችን እንደምን አላችሁልን? ከእናንተው ከሆነው ከአዲስ ስፖርት የዩቲዩብ ቻናላችን አዳዲስ ስፖርታዊ ጉዳዮችን ልናካፍላችሁ እነሆ ዛሬም በዕለተ አርብ የማለዳ ስፖርት የመረጃ ሰዓታችን በድጋሚ ተገናኘን። ስለምታደምጡን ስለምትከታተሉን ቆይታችሁ በሙሉ ከኛ ጋር ስለሆነ እጅጉን ከልብ አድርገን እናመሰግናለን። በርከት ያላችሁ ቤተሰቦቻችን ስምና አድራሻችሁን እየጠቀሳችሁ ሀሳቦቻችሁን እያጋራችሁን ስለሆነ እጅጉን ከልብ አድርገን ነው የምናመሰግነው። አሁንም ሀሳቦቻችሁን ስምና አድራሻችሁን እየጠቀሳችሁ እንድታጋሩን በአክብሮት እንጋብዛለን። ተወዳጁ ተናፋቂው በየ4 ዓመት አንድ የሚደረገው የዓለም ዋንጫ ትናንትና በተደረጉ ጨዋታዎች ጅማሮን አድርጓል። ሜክሲኮ ከሳውዝ አፍሪካ ጋር ያደረጉት የምሽት 4 ሰዓቱ ጨዋታም ጅማሮን ያደረገበት ሆኗል። ከዛ ውጪ ሌሊት የተደረገ መርሃ ግብር አለ። ስለነዚህ የዓለም ዋንጫ የመጀመሪያ ጨዋታዎች በስፋት እናነሳለን። ዛሬም ዓለም ዋንጫው በሁለት ጨዋታዎች ቀጥሎ ይደረጋሉ። እንግዲህ ምሽት 4 ሰዓት ላይ የሚደረግ አንድ መርሃ ግብር አለ። ካናዳ ከቦስኒያ እና ሄርዞጎቪና ጋር የሚያደርጉት ጨዋታ እንዲሁ ይጠበቃል። ከዛ ውጪ ደግሞ ሌሊት 10 ሰዓት ላይ ወይም ደግሞ ለነገ ጠዋት እንግዲህ ቅርብ የሆነ ሰዓት ላይ የሚደረግ መርሃ ግብርም አለ። በነገው ጠዋት ስንመለስ የእነዚህን ሁለት ጨዋታዎች ውጤት ይዘን ነው የምንመለሰው። አሜሪካና ወይም ዩኤስኤ እና ፓራጓይ የሚያደርጉት ጨዋታ ደግሞ ለነገ ጠዋት አጥቢያ አካባቢ ሌሊት 10 ሰዓት ላይ የሚደረግ ጨዋታ ነው። ስለ እነዚህ ጨዋታ ጉዳዮችን በስፋት የምናነሳ ነው የሚሆነው። ከዛ ውጭ ግን የዝውውር ጉዳዮችን አያይዘንም በጣም በርከት ያሉ ስፖርታዊ ጉዳዮችን እናነሳለን። ከዓለም ዋንጫው ጎን ለጎን አሁንም ትልልቅ የሚባሉ የአውሮፓ ክለቦች ራሳቸውን ለማጠናከር ጥረቶችን ማድረጋቸውን እየቀጠሉ ይገኛሉ። ከነዚህ ቡድኖች ጋር በተያያዘ እነ ማንቸስተር ዩናይትድን፣ እነ አርሰናልን፣ እነ ቼልሲ፣ ሊቨርፑል፣ ማንቸስተር ሲቲ ሌሎችንም የአውሮፓ ታላላቅ ክለቦች የተመለከቱ የዝውውር ጉዳዮችን ሰፋ አድርገን የምናቀርብበትን የዛሬ ፕሮግራማችንን እነሆ ጀመረን። ስምና አድራሻችሁን እየጠቀሳችሁ ሀሳቦቻችሁን አስፈሩልን። ሁላችሁም ይህንን ቪዲዮ ላይክ እያደረጋችሁ እኛን እያበረታታችሁ እንድትጀምሩትም በአክብሮት ነው የምንጋብዘው። ከመሸጋገሪያ በኋላ ተመልሰን ስንመጣም በቀጥታ ወደ ማብራሪያዎቹ ወይም ወደ ሰፊው ፕሮግራማችን የምናመራ ይሆናል። ፉአድ ባሩ ፕሮግራሙን እመራለሁ። አብራችሁኝ ቆዩ። የዓለም ዋንጫን መረጃዎች በማስቀደም ነው የዛሬ ፕሮግራማችንን ውድ ቤተሰቦቻችን የምንጀምረው። በየ4 ዓመቱ በጉጉት የሚጠበቀው የዓለም ዋንጫ ትላንትና ጅማሮን አድርጓል። በሜክሲኮ አስቴካ ስቴዲየም ነው ትላንትና የመክፈቻው ጨዋታ የተደረገው። በዚህ የዓለም ዋንጫ ላይ በዘንድሮ የ2026 የዓለም ዋንጫ ላይ 3 የመክፈቻ መርሃ ግብሮች እንደሚኖሩ የሚታወቅ ጉዳይ ነው። ምክንያቱም 3 አዘጋጆች ናቸው በዚህ የዓለም ዋንጫ ላይ የምንመለከተውና ትላንትና በሜክሲኮ የመጀመሪያው የመክፈቻ ስነ ስርዓት ተደርጓል። በደማቅ ስነ ስርዓት ነው ትላንትና ጅማሮን ያደረገው። ከሜክሲኮና ከደቡብ አፍሪካ ጨዋታ በፊትም እንግዲህ የሻኪራ በዚህ ዓለም ዋንጫ ላይ ለዚህ የዓለም ዋንጫ ኦፊሻል የሆነውን ሙዚቃንም ጭምር ሜዳ ላይ በመገኘት ጭምር አቀንቅናለች። በጣም ግዙፍ ስቴዲየም ነው የሜክሲኮ ውስጥ የሚገኘው አስቴካ ስቴዲየም እና ይሄኛው ስቴዲየም ደግሞ ታሪካዊ ስቴዲየም እንደሆነ በርካቶች ያውቃሉ። ምክንያቱም ይህንን ዓለም ዋንጫ 3 ጊዜ የመክፈቻ ጨዋታዎችን ያስተናገደ ስቴዲየም በመሆን የመጀመሪያው ታሪክን ያስመዘገበ ሜዳ እንደሆነ ወይም ደግሞ የእግር ኳስ ሜዳ እንደሆነ ትላንትና ታይቷል። በጣም ግዙፍ ስቴዲየም ነው። ሜክሲኮና ደቡብ አፍሪካ የመጀመሪያ ጨዋታቸውን ትላንትና በዓለም ዋንጫው ላይ አድርገው ባለ ጨዋታው በርከት ያሉ ጎሎች ከመቆጠር ይልቅ በርከት ያሉ ቀይ ካርዶችን የተመለከትንበት ጨዋታ ሆኖ ነው የትላንትናው ጨዋታ የተጠናቀቀው። ሁለቱ ቡድኖች ጨዋታውን በሜክሲኮ ብሔራዊ ቡድን 2-0 አሸናፊነት ነው ጨዋታው የተጠናቀቀው። በጨዋታው ላይ ግን 3 ቀይ ካርዶችን ተመልክተናል። በደቡብ አፍሪካ በኩል 2 ተጫዋቾች በቀጥታ ቀይ ካርድ ሲወጡ ተመልክተናል። ከዛ ውጪም በሜክሲኮ በኩል ደግሞ 1 ቀይ ካርድ የተመለከትንበት ጨዋታ እንደነበር ነው የተመለከትነው። ከዛ ውጪ ግን የትላንትናው ጨዋታም በተለይ ሜክሲኮ በመክፈቻ ጨዋታ የመጀመሪያ ያሸነፈችው ድል ሆኗል። ሜክሲኮ እስከዛሬ ድረስ የመክፈቻ ጨዋታን አሸንፋ አታውቅም ነበር። ትላንትና የመክፈቻ ጨዋታዋን ማሸነፍ ችላለች። ሜክሲኮ ውድድሯን በድል ጀምራለች። የ2026 ዓለም ዋንጫ ውድድር ከአዘጋጆቿ መካከል አንደኛው የሆነችው ሀገር ሜክሲኮ ውድድሩን በድል ነው የጀመረችው። ሜክሲኮ ትላንት ከደቡብ አፍሪካ ጋር ያደረገችውን ጨዋታ 2-0 በሆነ ውጤት ማሸነፍ ችላለች። የምታስታውሱ ከሆነ ከ16 ዓመታት በፊትም የመጀመሪያ ጊዜ በአፍሪካ እንግዲህ ዓለም ዋንጫው ሲደረግ በደቡብ አፍሪካ ነበር የተዘጋጀውና ያኔም የመክፈቻው ጨዋታ እነዚህ ሁለት ቡድኖች ነበር ያደረጉት። ያኔ ግን 1-1 በሆናቸው ውጤት ነበር ያጠናቀቁት። ትናንትና ግን ሜክሲኮ በሀገሯ ሳውዝ አፍሪካን ያሸነፈችበት ጨዋታ ሆኖ የትናንትናው ጨዋታ ተጠናቋል። ሜክሲኮ 2-0 ያሸነፈችው በጨዋታው ላይ ኪኔኖስ ጎል ማስቆጠር ችሏል። ከዛ ውጪ
ራኡል ሂሜኔስ በፉልሃም የምናውቀው ተጫዋች ይህ ተጫዋች ትላንትና ጎል ማስቆጠር ችሏል። በ35 ዓመቱ ለሀገሩ ሜክሲኮ ብሔራዊ ቡድን የመጀመሪያ ጎሉን በዓለም ዋንጫ ላይ ማስቆጠር ችሏል። እርግጥ ነው ከዚህ በፊት ለሜክሲኮ ብሔራዊ ቡድን በጣም ትልቅ አበርክቶችን ያደረገ ተጫዋች እንደሆነ ይታወቃል። ለሀገሩ ብሔራዊ ቡድን በርከት ያሉ ጎሎችን ያስቆጠረ ተጫዋች ነው። ከዛ ውጭ ግን በዓለም ዋንጫ ላይ ጎል ማስቆጠር አልቻለም ነበር እስካሁን ድረስና ትላንትና ጎል ማስቆጠር ችሏል ለሀገሩ። ሊያውም ደግሞ ውድድሩ በሀገሩ ላይ በተዘጋጀበት ጊዜ ነው ትላንትና ኳስና መረብን ማገናኘት የቻለው። የ35 ዓመቱ ራኡል ሂሜኔስ ከሜክሲኮ ብሔራዊ ቡድን ጋር ከዚህ በፊት 2 የጎልድ ካፖችን የኔሽንስ ሊግ እና የኮንካካፍ ዋንጫዎችን ማሸነፍ ችሏል። ሀገሩ በጣም ትልቅ አበርክቶችን የሰጠ ተጫዋች ነው። በእነዚህ የውድድር መድረኮች ላይ የውድድሩ ምርጥ ተጫዋች፣ የወርቅ ጫማዎችን፣ ሽልማቶችንም ማሸነፍ ችሏል። በአጠቃላይ ለሜክሲኮ ባደረጋቸው 126 ጨዋታዎችም 46 ጎሎችን ማስቆጠር የቻለ ተጫዋች ነው ሜክሲኮዊው ራኡል ሂሜኔስ እና በዚህ ዓለም ዋንጫ ላይ በተለይ ለሜክሲኮ ጥሩ ግልጋሎትን ይሰጣል ተብሎ ሲጠበቅ ነበር። ትላንትና ጎል አስቆጥሮላቸዋል። በጨዋታው በኩል በደቡብ አፍሪካ በኩል እንዳልኳቸው 2 ቀይ ካርዶችን ተመልክተናል በአሰልጣኝ ሁጎ ብሩስ ቡድን። ከዛ ውጭ በሜክሲኮ ብሔራዊ ቡድን ደግሞ 1 ቀይ ካርድ የተመለከተ ተጫዋችን ተመልክተናል። በርከት ያሉ ቀይ ካርዶችም የተመዘዘበት የመክፈቻ ጨዋታ እንደሆነ ጭምር ነው የተነገረው። የሜክሲኮ ብሔራዊ ቡድን በታሪኩ ለመጀመሪያ ጊዜ የዓለም ዋንጫ የመጀመሪያ ጨዋታውን ያሸነፈበት መርሃ ግብር እንደሆነ ነው የትላንትናው ጨዋታ የተመለከትነው። በደቡብ አፍሪካ በኩል አሰልጣኝ ሁጎ ብሩስ በትላንትናው ጨዋታ ላይ በቋሚ 11 ውስጥ ከተጠቀሟቸው ተጫዋቾች መካከል 6ቱ በዛው በሀገር ውስጥ ለማሜሎዲ ሰንዳውንስ የሚጫወቱ ተጫዋቾች እንደሆኑ ነው የተመለከትነው። ጠንከር ያለ ፉክክርን እንኳን ማድረግ አልቻሉም። ትላንትና ሜክሲኮ ድል ያደረገችውም ደቡብ አፍሪካ በጣም ደካማም ስለነበረች ጭምር እንደነበር ነው የተመለከትነው። ደቡብ አፍሪካ በጣም ትላንትና ደክማ ተመልክተናል። የኳስ ቁጥጥሩን ከተመለከትን በሜክሲኮ 61 በመቶ የኳስ ቁጥጥር ነበራቸው። ያስገረመኝ ቁጥር ኤክስፔክተድ ጎልስ ነው። ትላንትና ደቡብ አፍሪካ 0.08 ነው ያስመዘገበችውና በጣም ደካማ የሚባል ቁጥር ነው። ትላንትና በሳውዝ አፍሪካ በኩል የተመለከትነው 3 ሙከራዎችን ብቻ ነው ያደረጉት። ከ3ቱ ሙከራዎችም ደግሞ ኢላማውን የጠበቀ እንዲሁ ሙከራ እያደረጉበት 2 አጋጣሚ አለ። ነገር ግን ያን ያክልም ከባድ ፈተና ለሜክሲኮ መሆን አልቻለችም ነበር ትላንትና ደቡብ አፍሪካ። በአጠቃላይ ለአፍሪካውያን የመጀመሪያው ጨዋታ እንዲሁ በዓለም ዋንጫውም የመጀመሪያው ጨዋታ በሜክሲኮ የ2-0 አሸናፊነት የተጠናቀቀ ጨዋታ ሆኗል። ሌላኛው ጨዋታ እኛ ስቱዲዮ ባለንበት ሰዓትና ይህንን ፕሮግራም ወደ እናንተ እያደረስን ባለንበት ሰዓት እየተደረገ የሚገኝ አንድ ጨዋታ አለ። ሳውዝ አፍሪካ እና ቼክ ሪፐብሊክ ጨዋታቸውን እያደረጉ ይገኛሉ። ይሄ ጨዋታ እንግዲህ የሚጠናቀቀው ጠዋት 1 ሰዓት አካባቢ ነውና እኛ ስቱዲዮ ባለንበት ሰዓት ይሄ ጨዋታ እየተደረገ የሚገኝ መርሃ ግብር ነው። ዛሬም የዓለም ዋንጫው ቀጥሎ በ2 መርሃ ግብሮች ይደረጋል። ልክ ምሽት 4 ሰዓት ሲል ሌላኛው የመክፈቻ መርሃ ግብር ማለት ይቻላል በካናዳ የመጀመሪያው ጨዋታ ይደረጋል። ከአዘጋጆቿ መካከል አንደኛው እንደሆነች ይታወቃል ካናዳና ዛሬ ካናዳ ከቦስኒያና ሄርዞጎቪና ጋር ምሽት 4 ሰዓት ላይ ጨዋታዋን የምታደርግ ነው የሚሆነው። ከዛ ውጭ ግን ሌላኛው የመክፈቻ መርሃ ግብር የሆነው ግሩፕ 4 ላይ የምትገኘው የውድድሩ አብዛኛውን ጨዋታ የምታስተናግደው ሀገር ዩናይትድ ስቴትስ ኦፍ አሜሪካ ዛሬ ከፓራጓይ ጋር ሌሊት 10 ሰዓት ላይ ጨዋታዋን ታደርጋለች። እነዚህ ጨዋታዎች ነገ ጨዋታ እስክንገናኝ ድረስ እኛና እናንተ እንግዲህ የሚደረጉ 2 ጨዋታዎች ናቸውና የምሽት 4 ሰዓትና ሌሊት 10 ሰዓት ላይ እነዚህ 2 ጨዋታዎች ይደረጋሉ። ዛሬም በዓለም ዋንጫው እንግዲህ ትላንትና በተደረጉት ጨዋታዎች ላይ አንዳንድ ሪካርዶች ተሰብረዋል። ከነዚህ መካከል አንደኛው የ74 ዓመቱ አሰልጣኝ ሁጎ ብሩስ ትላንትና ምሽት በዓለም ዋንጫው የመክፈቻ ጨዋታ በዓለም ዋንጫው ታሪክ በዕድሜ ትልቁ አሰልጣኝ በመሆን ሪካርድን ሰብረዋል። ባፋናዎቹ አሰልጣኝ የሆኑት ሁጎ ብሩስ የሰበሩት ሪካርድም እንግዲህ 74 ዓመታቸው ላይ የዓለም ዋንጫን የመሩ በጣም አንጋፋው አሰልጣኝ በመሆን ነው። ነገር ግን ይሄ ሪካርዳቸው የቆየው ግን ለሰዓታት ብቻ ነው፣ ወይም ለጥቂት ሰዓታት ብቻ ነበር ሪካርዳቸው የቆየው። ምክንያቱም ከሰዓታት በኋላ የቼክ ሪፐብሊኩ አሰልጣኝ ሚሮስላቭ ኩቤክ ደግሞ ይህንን የሁጎ ብሩስን ሪካርድ መልሰው ሰብረውታል። ምክንያቱም እሳቸው 74 ዓመት ከ283 ቀን ላይ ነው የሚገኙትና ሪካርዱን በድጋሚ ሰብረውታል። ነገር ግን ይሄ ሪካርድ ደግሞ በሚሮስላቭ ኩቤክ ብቻ የሚቆይ አይደለም። ምክንያቱም ይህ አሰልጣኝ ሚሮስላቭ ኩቤክ ይህንን ሪካርድ ይዞ መቆየት የሚችለው እስከ እሁድ ብቻ ነው። እሁድ የ78 ዓመቱ አሰልጣኝ የሆኑት የካርኩዋ አሰልጣኝ የሆኑት ዲካር ቮካት በዕድሜ ትልቁ አሰልጣኝ በመሆን ሪካርዱን በድጋሚ የግላቸው የሚያደርጉበትን እድሉን ያገኛሉና ስለዚህ እነዚህ 3 ሪካርዶች በአንድ ጊዜ ሊሰበሩ የሚችሉበት እድል እንዳለ ይፋ ተደርጓል። ስለዚህም እስከ እሁድ ድረስ ግን አሁን በቼክ ሪፐብሊክ አሰልጣኝ ሪካርድ ላይ እንደተያዘ ነው የመረጃ ምንጮቹ
እያሳዩ የሚገኙት። በአጠቃላይ ትላንትና ደግሞ በተደረገው ጨዋታ ላይ ሜክሲኮ የ17 ዓመት ታዳጊንም ጭምር ሜዳ ላይ አሰልፈው ተመልክተናል። በውድድሩ ታሪክም በጣም ታዳጊው ተጫዋች በመባልም ሪከርዱን እንደያዘ ጭምር ነው የተመለከትነው በሜክሲኮ ታሪክ። ሌላኛው ከዓለም ዋንጫ ጋር የተያዙ አንዳንድ ጉዳዮችን ጨምረን እናንሳ። የአርጀንቲና ብሔራዊ ቡድን ለአንድ ተጫዋች ጥሪ ያቀርባለች። በቅርቡ ወደ ቶትናም ሆትስፐርስ ለማምራት ከጫፍ የደረሰው ወይም ያጠናቀቀው ማርኮስ ሴንሲ ከሀገሩ አርጀንቲና ብሔራዊ ቡድን ጥሪ ቀርቦለታል። የአርጀንቲና ብሔራዊ ቡድን ለዓለም ዋንጫው ለተከላካዩ ማርኮስ ሴንሲ ነው ጥሪ ያቀረበው። በተለይ ሊዮናርዶ ባሌርዲ በጉዳት ምክንያት ከዓለም ዋንጫ ውድድር ውጭ መሆኑ የሚታወስ ነው በአርጀንቲና ብሔራዊ ቡድን በኩል። በዚህ መሰረትም ማርኮስ ሴንሲ ባሌርዲን ተክቶ ወደ ዓለም ዋንጫው እንዳመራን የተነገረው። ማርኮስ ሴንሲ በዚህ ሳምንት ወደ ቶትናም የሚያደርገውን ዝውውር ማጠናቀቁ ይታወሳልና በጣም ጥሩ ሳምንት ሆኖለታል ብሎ ማሰብ ይቻላል። ለአርጀንቲና ብሔራዊ ቡድን በዓለም ዋንጫ ላይም ተሳትፎ እንዲያደርግ ከአርጀንቲና ብሔራዊ ቡድን አሰልጣኝ ሊዮኔል ስካሎኒ ጥሪ እንደቀረበለት ነው የመረጃ ምንጮቹ ይፋ እያደረጉ የሚገኙት። ሌላኛው የሚነሳው ጉዳይ የጀርመን ተጫዋቾች የደጋፊዎችን ወጪ መሸፈናቸውን ሰምተናል። በዓለም ዋንጫው ላይ የዘንድሮ የዓለም ዋንጫ ውድድርን ለመመልከት የሚጠይቀው ወጪ በጣም ለበርካታ ደጋፊዎች ፈተና ሆኖባቸዋል። የስቴዲየም መግቢያው በጣም ከባድ ነው። ከዛ ውጪ ትራንስፖርቴሽኑ በጣም ከባድ እንደሆነ ይነገራልና ይህንን የተመለከቱት የጀርመን ተጫዋቾች ለሀገራቸው ደጋፊዎች ዝም ማለት አልፈለጉም። ስለዚህም የጀርመን ብሔራዊ ቡድን ተጫዋቾች የደጋፊዎችን ትራንስፖርት ወጪ ለመሸፈን ማቀዳቸውን የተሰማው ተጫዋቾቹ ለአንድ የምድብ ጨዋታ ለ4000 ደጋፊዎች የባስ ትራንስፖርት ማዘጋጀታቸውን የተነገረው። ደጋፊዎቹ ከኒውዮርክ ወደ ስቴዲየሙ ለተዘጋጀላቸው ነጻ ባስም መጓዝ እንደሚችሉ ፌዴሬሽኑ ይፋ አድርጓል። እየተዘጋጀው ነጻ ትራንስፖርት ጀርመን ከኢኳዶር በምታደርገው የምድብ ጨዋታ ላይ መሆኑ ጭምር ነው እየተነገረ የሚገኘውና የጀርመን ብሔራዊ ቡድን ተጫዋቾች ለደጋፊዎቻቸው ይህንን እንዳዘጋጁ የሚያሳዩ መረጃዎችን በትልቁ እየተመለከትን ነው። ሌላኛው የኮት ዲቮር ደጋፊዎችን ቪዛ ሳያገኙ የቀሩበትንም አጋጣሚ ተመልክተናል። ይህ ዓለም ዋንጫ በጣም በበርካታ ባሉ ውዝግቦች የተሞላ እንደሆነ ይታወቃል። ከነዚህ መካከል በርከት ያሉ ሰዎች ውድድሩን ለመታደም እንዳልቻሉ የሚታወቅ ጉዳይ ነው። ከነዚህ መካከል የኮት ዲቮር ደጋፊዎች የሚገኙበታል። የኮት ዲቮር ብሔራዊ ቡድን ተጓዥ ደጋፊዎች ለዓለም ዋንጫው አሜሪካ እንደማይገኙ ነው የተነገረው። ወደ አሜሪካ ሊጓዙ የነበሩት የብሔራዊ ቡድኑ ደጋፊዎችም ምንም ቪዛ ማግኘት እንዳልቻሉ ነው የተገለጸው። የደጋፊዎች ማህበር ፕሬዝዳንት በሰጡት አስተያየትም አሜሪካ የእኛን ደጋፊዎች ማየት እንደማትፈልግ አረጋግጣልናለች ሲሉ ጭምር ነው የኮት ዲቮር የደጋፊዎች ማህበሩ ፕሬዝዳንት ሀሳቡን የሰጠው። ኮት ዲቮር በዓለም ዋንጫው በአሜሪካ ከሚገኙ የዲያስፖራ ደጋፊዎች ብቻ ድጋፍ የምታገኝ ይሆናል እንጂ ከኮት ዲቮር ወደ አሜሪካ የሚደረገው የደጋፊዎች ጉዞ እንደተስተጓጎለ የሚያሳዩ መረጃዎች ይፋ ተደርገዋል። የቴክሳስ ጠቅላይ አቃቤ ሕግ ግን የደጋፊዎች ቅሬታን ተከትሎ ፊፋ ላይ ምርመራ መጀመሩን ይፋ አድርጓል። በርካታ ደጋፊዎች የ2026 የዓለም ዋንጫ ትኬት ዙሪያ ላይ ፊፋ ላይ ቅሬታን እያቀረቡ መሆኑን የተነገረው። ደጋፊዎቹ ለትኬት እስከ $10,000 የሚደርስ የተጋነነ ክፍያንም እንዲሁ ፈጸሙ ተብለው እንደተጠየቁ በጣም ቅሬታ እንዳስነሱም ጭምር ነው እየተነገረ የሚገኘው። መቀመጫውን የከፈሉበት ቦታንም ጭምር እንዳላገኙ ነው የተገለጸው። ቅሬታን ያቀረቡ ደጋፊዎች መቀመጫው ወደ ርካሽ ወደ ሆኑ ቦታዎች ላይ ተዘዋውሮ አግኝተነዋል ሲሉ ጭምር እየወቀሱ ይገኛሉና በዚህ ምክንያትም ቅሬታቸውን አቅርበው የቴክሳስ አቃቢ ሕግም ምርመራዎችን በፊፋ ላይ እንደጀመረ የሚያሳዩ መረጃዎችን በትልቁ እየተመለከተን እንገኛለን። ተጠባቂው ድግስ በበርካታ ውዝግቦች ታግዞ ግን የመጀመሪያዎቹን ጨዋታዎች ያደርገዋል። በቀጣይ በርከት ያሉ ጨዋታዎችን በዓለም ዋንጫው ላይ የምንመለከት ነው የሚሆነው። አሁን ደግሞ ክለቦችን የተመለከቱ ስፖርታዊ ጉዳዮችን ወደ እናንተ እናደርስ። ከዓለም ዋንጫው ወጣ እንበልና ማንቸስተር ዩናይትድን የተመለከቱ መረጃዎችን በማስቀደም እንጀምር። ውድ ቤተሰቦቻችን ማንቸስተር ዩናይትድ የኒውካስል ዩናይትዱን ተጫዋች ሉዊስ ሆልን የማስፈረም ጥሩ እድል እንዳገኘ የሚያሳዩ መረጃዎችን ነው ሳሙኤል ሉሃረስት ትላንትና ይፋ ያደረገው። እንደ ምክንያትነት የተነሳው ሉዊስ ሆል ወደ ማንቸስተር ዩናይትድ የማምራት ፍላጎት እንዳለው ነው ሳሙኤል ሉሃረስት መረጃውን ያጋራው። ይህም ለማንቸስተር ዩናይትድ በጣም መልካም የሚባል ዜና ነው። ምክንያቱም ሉክ ሾው ቦታ ላይ ተጫዋቾችን ለማምጣት ጥረቶችን እያደረገ የሚገኘው ማንቸስተር ዩናይትድ በተለይ የአይንትራክ ፍራንክፈርቱ ተጫዋች ናትናኤል ብራውን ወደ ባየር ሚኒክ ለማምራት መስማማቱን ተከትሎ አማራጮቹ እየጠበቡበት ይገኙ ነበርና የሉዊስ ሆል ጉዳይ ደግሞ ከዝውውር ዋጋው ጋር በተያያዘ በጣም ከባድ ሊሆንባቸው እንደሚችል ሲገለጽ ነበር። ነገር ግን አሁን የተጫዋቹ ፍላጎት ወደ ማንቸስተር ዩናይትድ የማምራት ፍላጎቶች እንዳሉት ማሳየቱን ተከትሎ የተወሰኑ ጥሩ መነሳሳቶችን ለማንቸስተር ዩናይትድ ይሰጣል ተብሎ ይታሰባል። ሉዊስ ሆል በተለይ ከአሰልጣኝ ኤዲ ሃው ጋር ጥሩ የሚባል ተግባቦት የለውም ተብሏል። የአለመግባባቱም በጣም እየጨመረ እንደመጣ ነው የተነገረው። በዚህ ምክንያትም ኒውካስል ዩናይትድ ለቆ ለመውጣት
ዝግጁ እንደሆነና ዩናይትድም የማምራት ፍላጎት እንዳለው የሚያሳዩ መረጃዎችን ነው የማንቸስተር ኢቭኒንግ ኒውሱ ዘጋቢ ሳሙኤል ሉሃረስት እየተናገረ የሚገኘው። ከዛ በተጨማሪ ይሄው የመረጃ ምንጭ ይፋ እንዳደረገው ከሆነ በተጨማሪም ሉዊስ ሆል ከተበሳጨባቸው ሌሎች ምክንያቶች መካከል በእንግሊዝ ብሔራዊ ቡድን የዓለም ዋንጫ ስብስብ ውስጥ አለመካተቱ በጣም አበሳጭቶታል። ለዚህ ደግሞ ትልቁ ተጠያቂ ያደረገው ኤዲ ሃውን እንደሆነ ይፋ አድርጓል የመረጃ ምንጩ። የክለቡ አመራሮችም ቢሆኑ በሁለቱ ሰዎች መካከል ያለውን ግንኙነት ሙሉ ለሙሉ እንደተቋረጠ ያምናሉ። ስለዚህ ከሁለት አንዳቸውን መልቀቅ የግድ ያለባቸው ሰዓት እንደሆነ የኒውካስል ዩናይትድ አመራሮች ያምናሉና ዩናይትድ በበኩሉ የረጅም ጊዜ የሉክ ሾው ተተኪ አድርጎ የሚመለከተው ሉዊስ ሆልን ከመሆኑ ጋር በተያያዘ በአሁኑ ሰዓት በጣም ጥሩ እድሎችን አግኝቷል ተብሎ ይታሰባል ማንቸስተር ዩናይትድ። ስለዚህ በሚቀጥሉት የዝውውር ጊዜያቶችም በተለይ ተጫዋቹ ዓለም ዋንጫ ላይ አለመሆኑን ተከትሎ ከተጫዋቹ ጋር በጣም ጥሩ ንግግሮችን ማድረግ ይችላሉ ተብሎ ይታሰባል ማንቸስተር ዩናይትድ። ሌላኛው ከማንቸስተር ዩናይትድ ጋር በተያያዘ በአማካይ ስፍራ ላይ የሚነሱ ጉዳዮች አሁንም እንደቀጠሉ ነው የሚገኘው። የካርሎስ ባሌባን ጉዳይ እንመልከት። ማንቸስተር ዩናይትዶች በዚህ የዝውውር መስኮት በትልቁ ወደ ማንቸስተር ዩናይትድ መቀላቀል የሚፈልጉ ተጫዋቾችን ወደ ቡድኑ ማምጣት እንደሚፈልጉ የሚታወቅ ጉዳይ ነው። የኤሊዮት አንደርሰን ዝውውርም የተዉበት ምክንያትም ይሄኛው እንደሆነ ይነገራል። ኤሊዮት አንደርሰን በአብዛኛው ወደ ማንቸስተር ሲቲ የማምራት እንጂ ወደ ዩናይትድ የማምራት ፍላጎት አላሳየም በሚል ዩናይትድ ተጫዋቾች ወደ ማንቸስተር ዩናይትድ ለመምጣት ፍላጎቶችን ሲያሳዩ የማስፈረም ፖሊሲውን ዘንድሮም እንደቀጠለበት ነው። ስለዚህም ካርሎስ ባሌባ እድል ካላቸው ሰዎች መካከል ይሆናል ተብሎ ይታሰባል እንደ ቤን ጃኮብስ የመረጃ ምንጭ ዘገባ ከሆነ። ምክንያቱም ካርሎስ ባሌባ ማንቸስተር ዩናይትድን የመቀላቀል ፍላጎት አለው። ካርሎስ ባሌባ አሁንም ቢሆን በማንቸስተር ዩናይትድም የዝውውር ዝርዝር ውስጥም ይገኛል ተብሏል። ነገር ግን ማንቸስተር ዩናይትድ ባለፈው ክረምት ለተጫዋቹ ይገባዋል ብለው ካስቀመጡት የዋጋ ገደብ ማለትም ከ75 ሚሊዮን ፓውንድ በላይ ለመክፈል በጭራሽ ፈቃደኞች እንዳልሆኑ ይፋ ተደርጓል። በተለይ ተጫዋቹ ደግሞ በዚህ የውድድር ዓመት ያሳየው የአቋም መውረድም ምናልባት ተጫዋቹ ላይም ስጋት እንዲኖራቸው ያደርጋል። ሌሎች ተጫዋቾችን ይመለከታሉ። በትልቁ የማቴዎስ ፈርናንዴስ እና የአሌክስ ስኮትን ጉዳይ ይመለከቱና ካልተሳካ ግን ካርሎስ ባሌባ ላይም ጥረታቸውን ሊያደርጉ የሚችሉበት እድሉ እንዳላቸው ነው ቅርብ የሆነ የመረጃ ምንጭ ቤን ጃኮብስ መረጃውን እያጋራ የሚገኘው። ከዛ ውጪ ቤን ጃኮብስ ያነሳው ጉዳይ ደግሞ ስለ ማቴዎስ ፈርናንዴስ ነው። ዩናይትድ በቅርቡ እዚህ ተጫዋች ላይ እንቅስቃሴዎችን ያደርጋል ብሎ እንደሚጠብቅ ነው እየተናገረ የሚገኘው። በማቴዎስ ፈርናንዴስ ዝውውር ላይ በቅርቡ እንቅስቃሴዎችን ማንቸስተር ዩናይትድ ያደርጋል ሲል ይናገራል። ማንቸስተር ዩናይትዶች አሁንም የማቲያስ ፈርናንዴስን ሁኔታ በቅርበት እየተከታተሉት እንደሚገኝ ነው ይፋ ያደረገው። እንደ ቤን ጃኮብስ ገለጻ ከሆነ በዝውውሩ ላይም በቀጣዮቹ ቀናት አንዳች ነገር እንደሚፈጠር ይጠበቃል ተብሎ ይታሰባል። የፖርቱጋላዊው አማካይ ዝውውርም እንደ ሌሎች ዝውውሮች አታካች እንደማይሆንም በጥቂት ጊዜያቶች ውስጥ እንደሚጠናቀቅም ይጠበቃል ብሏል ቤን ጃኮብስ። ተጫዋቹም ማንቸስተር ዩናይትድን የመቀላቀል ፍላጎቱ ከፍተኛ መሆኑን ተከትሎ ዩናይትድም እዚህ ተጫዋች ላይ በጣም በትልቁ ትኩረት ሊያደርግ ይችላል ተብሎ ይታሰባል። በኋላ ላይ እናነሳዋለን ከሪያል ማድሪድ ጋር በተያያዘ ምክንያቱም በሪያል ማድሪድም በጣም በትልቁ ፍላጎት ውስጥ ያለ ተጫዋች እንደሆነ እየተነገረ ነው። በተለይ አሰልጣኝ ዦዜ ሞሪኒዮ ቪታኒያን አሊያም ደግሞ ማቲያስ ፈርናንዴስን በዚህ የዝውውር መስኮት ማግኘት ይፈልጋሉና ቪታኒያን የማግኘት እድላቸው በጣም ጠባብ ነው። ምክንያቱም ፓሪስ ሰን ዠርሜን ይህንን ተጫዋች የመልቀቅ አንዳችም ፍላጎት የለውምና በማቲያስ ፈርናንዴስ ላይ ግን ወደ ፉክክሩ ሊገቡበት የሚችሉበት እድሉ አለ። ማንቸስተር ዩናይትድ ግን ትልቁ አድቫንቴጁ የተጫዋቹን ፍላጎት ማግኘቱ ነው። በማማዱ ሳንጌሬ ጉዳይ ላይ የወጣ ምንም አይነት መረጃ የለም ብሏል ቤን ጃኮብስ። እንደሚናገረው ከሆነ ማንቸስተር ዩናይትዶች ከአፍሪካዊው ተጫዋች ከማሊያዊው የአማካይ ስፍራ ተጫዋች ከሆነው ማማዱ ሳንጌሬ ጋር ስሙ በትልቁ ትላንትና ሲያያዝ ሰምተናል። ሆኖም ግን ለማንቸስተር ዩናይትድ ቅርብ የሆነው ዘጋቢ ቤን ጃኮብስ እንደሚናገረው ከሆነ በተጫዋቹ ዝውውር ዙሪያ ምንም አይነት የደረሰ መረጃ እንደሌለና ምንም አይነት የተወራ ወሬ እንደሌለ ይናገራል ቤን ጃኮብስ። ሆኖም ግን አንዳንድ የመረጃ ምንጮች የ23 ዓመቱን አማካይ በዚህ ክረምት ከፈረንሳዩ ክለብ ሌንስ ጋር የመለየት ፍላጎት እንዳለው ጠቁመዋል። ቤን ጃኮብስ አክሎም በዝውውሩ ዙሪያ ምን ሊፈጠር እንደሚችል ሊታወቅ አይችልም፣ እናም ትኩረት ሊደረግባቸው ከሚገቡ ጉዳዮች መካከል ይሄ ዝውውር ይገኝበታል። በሚቀጥሉት ቀናት ምናልባት ማንቸስተር ዩናይትድ እዚህ ተጫዋች ላይ እንቅስቃሴዎችን ሊያደርግ ይችላል። እስካሁን ግን የደረሰን መረጃ የለም ሲል ነው ቤን ጃኮብስ መረጃውን ይፋ ያደረገው። በቀጣዮቹ ቀናት ግን አይንና ጆሮአችሁን ከፍታችሁ በደንብ ልትከታተሉት የሚገባ ጉዳይ ሊሆን ይችላል ሲልም ይናገራል ቤን ጃኮብስ። ማንቸስተር ዩናይትዶች በዚህ የክረምት የተጫዋቾች የዝውውር መስኮት የመሀል ተከላካይ ያስፈርማሉ ወይ? የበርካታ የማንቸስተር ዩናይትድ ደጋፊዎች ጥያቄ ነው። ምክንያቱም በዚህ የውድድር ዘመን የማቲያስ ደሊ ተደጋጋሚ ጉዳት፣ የሃሪ ማጓየርም ተደጋጋሚ ጊዜ በጉዳት መጋለጥ ማንቸስተር ዩናይትድን በተከላካይ መስመሩ ላይ አሳስቶት ተመልክተናልና
ዩናይትድ ያንን ነገር ሊተካው ይችላል ወይስ ሊያስተካክለው ይችላል የሚሉ ጥያቄዎች ይነሳሉ። ዩናይትዶች በዚህ ክረምት ባልተጠበቀ መልኩ የመሃል ተከላካይ ሊያስፈርም እንደሚችል የሚያሳዩ መረጃዎች ናቸው አሁን እየወጡ የሚገኙት። በክረምቱ በተጫዋቾች እንግዲህ በማታያስ ደሊትና በሃሪ ማጓየር ከዛ ውጪ ሊሳንድሮ ማርቲኔዝም ቢሆን ተደጋጋሚ ጊዜ ጉዳት የሚገጥመው ተጫዋች እንደሆነ ባለፉት የውድድር ዓመታት ተመልክተናልና አዲስ የመሃል ተከላካይ እንዲያስፈርሙ ሊያስገድዳቸው ይችላል ተብሎ ይታመናል። ይህን ተከትሎ ማንቸስተር ዩናይትድ በቦታው ላይ ኢላማዎችን መያዝ መጀመሩና እነሱን ለማናገር ዝግጁ መሆኑ ተነግሯል። ከሰሞኑ ከአርጀንቲናዊው የመሃል ተከላካይ ክሪስቲያን ሮሜሮ ጋር ስሙ የተያዘው የማንቸስተር ዩናይትዱ ቡድን እንግዲህ አሁን ላይ ደግሞ ከባቫሪያኑ የኋላ ደጀን ከሆነው ኪም ሚንጃይ ጋርም ስሙ እየተነሳ ነው። ከኮሪያዊው ተጫዋች ጋር ስሙ መነሳት ጀምሯል። ከባየር ሚኒክ ጋር ሊለያይ እንደሚችል እየተነገረ ነው ኪም ሚንጃይ እና በዚህ ምክንያትም ከማንቸስተር ዩናይትድ ጋር ስሙ እየተነሳ ነው። ይህን ተከትሎ ማንቸስተር ዩናይትድ ስማቸው የተጠቀሱትን ሁለቱን ተጫዋቾች ክሪስቲያን ሮሜሮ እና ኪም ሚንጃይ ላይ ኢላማ ያደርጋል ተብሎ እንደሚታሰብ ነው የኪም ሚንጃይን ጉዳይ የዘገበው ቢልድ የተባለው የጀርመን የመረጃ ምንጭ ነው። ከዛ ውጪም የክሪስቲያን ሮሜሮን ጉዳይ ደግሞ ደ ቴሌግራፍ የተባለ የመረጃ ምንጭ እነዚህን ጉዳዮች እያጋሩ እንደሚገኝ ነው የተገለጸው። ፖርቱጋላዊው የማንቸስተር ዩናይትድ አማካይ የሆነው ብሩኖ ሚጌል ፈርናንዴስ ጅማሮን ትናንትና ባደረገው የ2026 የዓለም ዋንጫ ሀገሩ ፖርቱጋልን ወክሎ እንደሚሳተፍ ይታወቃል። አማካዩ ይሄኛው የዓለም ዋንጫ ሀገሩን ፖርቱጋልን የሚወክልበት ሶስተኛው የዓለም ዋንጫ መድረኩ እንደሆነ ይፋ ተደርጓል። ተጫዋቹ ከዚህ ቀደም በ2018 ሩሲያ ባስተናገደችው የዓለም ዋንጫ ላይ ነበር። እንዲሁም በ2022 በካታር በተዘጋጀው የዓለም ዋንጫ ላይም ሀገሩን ወክሎ ተወዳድሯል። ይሄኛው የዓለም ዋንጫ ሶስተኛው የፖርቱጋል ብሔራዊ ቡድን የዓለም ዋንጫ ተሳትፎ ይሆናል ተብሎ እንደሚጠበቅ ነው የመረጃ ምንጮቹ ይፋ እያደረጉ የሚገኙት። አርሰናልን የተመለከቱ መረጃዎችን ደግሞ ወደ እናንተ እናደርሱ ቤተሰቦቻችን። አርሰናል ለሪካርዶ ካላፊዮሪ የቀረቡለትን የዝውውር ጥያቄዎች ለማዳመጥ ዝግጁ እንደሆነ የሚያሳዩ መረጃዎች በስፋት እየተነገሩ ይገኛሉ። በተለይ ሰሞኑን ከአርሰናል ጋር በተያዘ ሪካርዶ ካላፊዮሪና ሪያል ማድሪድን ያገናኙ የመረጃ ምንጮች በጣም በርከት ብለዋል። ሪያል ማድሪዶች በተከላካይ ስፍራ ላይ በመሃል ተከላካይነት መጫወት የሚችል ከዛ ውጭ ደግሞ በግራ እግሩ ማገልገል በግራ ክንፍ ላይ ማገልገል የሚችል ተጫዋችን ለማስፈረም ፍላጎት እንዳላቸው በተደጋጋሚ ሲገለጽ እንደነበር የምናስታውሰው ጉዳይ ነው። ይህንን በተመለከተ ይመስላል አሁን ላይ አርሰናሎች ለሪካርዶ ካላፊዮሪ ሪያል ማድሪድ ፍላጎት እንዳለው ስለሚያውቁ ጥያቄውን ለማዳመጥም ዝግጁ እንደሆኑ የተነገረው። ነገር ግን አርሰናሎች አሁን እሱን ለመሸጥ ፍቃደኛ ናቸው ተብሎ አላስብም የሚል የመረጃ ምንጭም እንዳለ በተለይ ጂያንሉካ ዲ ማርሲዮ በጣሊያን በተለይ የጣሊያን ተጫዋቾችንና በጣሊያን የሚወጡ መረጃዎችን በስፋት በማጋራት የሚታወቅ ሰው ነው። አርሰናል ዝግጁ እንደሆነ የተለያዩ የመረጃ ምንጮች ይፋ ቢያደርጉም ጂያንሉካ ዲ ማርሲዮ ግን ሊሆን የማይችል ወይም ደግሞ አርሰናሎች ይህንን ተጫዋች ያዘዋውሩታል ወይም ወደ ሌላ ክለብ ይሰጡታል ወይ የምጠብቀው ነገር አይደለም ሲል ነው ጂያንሉካ ዲ ማርሲዮ የሚናገረው። ከምርጥ ተጫዋቾች አንዱ ነው። ስለዚህ ሚኬል አርቴታ የካላፊዮሪ ትልቅ አድናቂ ነው። እናም አርሰናል በዚህ ክረምትም ተጫዋቹን ከመሸጥ ይልቅ መግዛት ነው የሚፈልጉት። ሌሎች ተጫዋቾችን ማምጣት ትኩረት የሚያደርጉበት ጉዳይ ነው። እስካሁን ያለው የስልክ ውይይት ነው። አርሰናል ደግሞ እሱን ለመሸጥ ይስማሙ እንደሆነና ሪያል ማድሪድ ትልቅ ጥያቄ የሚያቀርቡ ከሆነ እንመለከታለን ብሏል ጂያንሉካ ዲ ማርሲዮ። ካላፊዮሪ በፕሪሚየር ሊጉና በአርሰናል እጅግ በጣም ደስተኛ ነው። በእርግጥ ሪያል ማድሪድ እና ሞሪኒዮ ጥሪ ሲያቀርቡ ማዳመጥ ይኖርብሃል፣ ነገር ግን ለመልቀቅ ግፊት ያደርጋል ብዬ አልጠብቅም። ያ የሱ ባህሪ አይደለም። ወኪሉ ለተለያዩ ነገሮችም ክፍት ለመሆን እድሎች መኖሩ አለመኖራቸውን ለማረጋገጥም እየሰራ እንደሆነ አውቃለሁ ብሏል ጂያንሉካ ዲ ማርሲዮ ስለ ሪካርዶ ካላፊዮሪ ጉዳይ ሲናገር። ነገር ግን በጣም ቅርብ የሚባል የመረጃ ምንጭ ሮድራ ግን አርሰናል ሪካርዶ ካላፊዮሪ ላይ የሚቀርቡለትን ጥያቄዎች ለማዳመጥ ዝግጁ እንደሆነ የሚያሳዩ መረጃዎችን ይፋ አድርጓል። ሌላኛው ጂያንሉካ ዲ ማርሲዮ ይፋ ካደረጋቸው የዝውውር ጉዳዮች መካከል አንደኛው የሞርጋን ሮጀርስ ወደ አርሰናል የሚያደርገውን ዝውውር በተመለከተ ነው። እስካሁን ምንም ነገር የለም። በሁለቱ ክለቦች መካከልም ምንም ነገር አልተጀመረም። ነገር ግን በአርሰናል ዝርዝር ውስጥ ከሚገኙ ተጫዋቾች በቀዳሚነት የሚጠቀሰው ይኸው ሞርጋን ሮጀርስ ነው ይላል ጂያንሉካ ዲ ማርሲዮ። አርሰናል ለሚኬል አርቴታ ጨዋታ ምቹ የሆኑ ተጫዋቾችን እየፈለጉ ነው። እናም ሮጀርስ ደግሞ ይህንን የሚያሟላ መሆኑን ባለማረጋገጣቸው የዝውውር መስኮቱ ገና ትክክለኛ እንቅስቃሴ ላይ አልገቡም አርሰናሎች ብለዋል። በዓለም ዋንጫው ምክንያት የዝውውር ገበያው ቀዝቀዝ ያለ ይሆናል። ተጫዋቾቻቸው በውድድሩ ላይ የሚሳተፉ ክለቦች ሁሉ የተጫዋቾቻቸውን ዋጋ ከፍ ሊል ስለሚችል እናም በደህና ዋጋ ለመሸጥም ስለሚችሉ ውድድሩ እስከሚጠናቀቅም መጠበቅን ይመርጣሉ። ምክንያቱም ተጫዋቹ በዓለም ዋንጫው ላይ በጣም ጥሩ ነገሮችን ማሳየት የሚችል ከሆነ የገንዘብ መጠኑ በጣም ከፍ ይልልናል ብለው ስለሚያስቡ ክለቦች
የዝውውር ወሬዎችን ወይም የዝውውር ገበያዎችን ሆልድ ማድረግ ይመርጣሉ ብሏል ጂያንሉካ ዲ ማርሲዮ ሲናገር። ብዙ ክለቦች ስምምነቶችን ለመክፈትም ሆነ ለመፈጸም እስከ ድህረ ዓለም ዋንጫው ድረስም የሚጠብቁበት እድል እንዳለ ነው የተናገረው። ነገር ግን የአርሰናል ቀዳሚው ኢላማ እንደሚሆን ይታመናል ሞርጋን ሮጀርስ። እንደውም አንዳንድ የመረጃ ምንጮች አርሰናልና ሞርጋን ሮጀርስ በዚህ ክረምት የመገናኘታቸው ነገር የሚቀር አይመስልም የሚለኑ ሀሳቦችንም ጭምር እያጋሩ ይገኛሉ። በቀጣይ በዝውውር ጉዞዎቹ ላይ የምንመለከት ነው የሚሆነው። ሌላኛው አርሰናል በዚህ ወር ላይ በማቲያስ ፈርናንዴስ ጉዳይ ላይ እንቅስቃሴዎችን ያደርጋል ተብሎ ይጠበቃል ብሏል ቤን ጃኮብስ። ምክንያቱም አርሰናል ከሚመለከታቸው የአማካይ ስፍራ ተጫዋቾች መካከል አንደኛው እንደሆነ ነው ቤን ጃኮብስ እየተናገረ የሚገኘው። ማንቸስተር ዩናይትድ አስቀድመው ከተጫዋቹ ጋር ንግግሮችን እያደረጉ ነው። ፓሪስ ሰን ዠርሜን እና አርሰናልም ፍላጎት አላቸው። እንዲሁም ሪያል ማድሪድም ግንኙነት ያደረገ የቅርብ ጊዜ ክለብ እንደሆነ አውቃለሁ። ዌስትሃም ዩናይትድ ለተጫዋቹ የከፈሉትን 38 ሲደመር 4 ሚሊዮን ፓውንድም 2 እጥፍ እንደሚፈልጉም አውቃለሁ ሲልም ጭምር ይናገራል። ነገር ግን ያም ቢሆን አርሰናልም እንቅስቃሴ ማድረግ እንደሚፈልጉ አውቃለሁ ሲል ነው ቤን ጃኮብስ መረጃውን ይፋ ያደረገው። የዴንማርኩ አንጋፋ ክለብ የሆነው ብሮንቢ አሰልጣኝ የሆኑት ጁሊየስ ክሪስቲያን ኖርጋርድን ስለማስፈረም አንድ ጉዳይን አንስተዋል። ዴንማርካዊ ተጫዋች እንደሆነ ይታወቃል። ይህንን ተጫዋች ወደ ዴንማርክ ሊግ ለመመለስም ፍላጎቱ አላቸው። በእርግጥ ከዚህ በፊት በዚህ የተጫወቱና አሻራቸውን ያስቀመጡ ተጫዋቾችን እንከታተላቸዋለን። ከዛም ወደፊት ሌላ አሻራ ማሳረፍ ይችሉ ይሆናል ብለን እንመለከታቸዋለን። ፕሪሚየር ሊጉን በማሸነፍና ቻምፒየንስ ሊጉንም ከፍ ለማድረግ በመቃረብ ትልቅ ደረጃ ያለውን አቋም አሳይቷል። ከዚህ በላይ ደግሞ ስብዕናው በብዙዎች የተመሰገነ ነው። ነገር ግን ሌላ ክለብ ተጫዋቾች ላይ አስተያየት መስጠት አልፈልግም። ለጥሩ ቡድን በመጫወት ላይ ነው። እናም ከአርሰናል ጋር ውል አለው። ስለዚህም በዚህ ጉዳይ ላይ ከመናገር እቆጠባለሁ ብለዋል የዴንማርኩ ክለብ አሰልጣኝና በቀጣይ ምናልባት አርሰናል በዚህ የክረምት የተጫዋቾች የዝውውር መስኮት ከክሪስቲያን ኖርጋርድ ጋር ይለያያሉ ተብሎ እንደሚጠበቅ የመረጃ ምንጮቹ እያሳዩ ነው። ከነዛ መካከል ደግሞ ወደ ዴንማርክ ሊያመራም ይችላል የሚሉ ደግሞ መረጃዎች በትልቁ እየወጡ እንደሚገኝ እየተገለጸ ነው። ቴሪ ዳንኤል ኦንሪ ይናገራል። በወቅቱ የውድድር ዘመኑ መጀመሪያ አርሰናል ሊጉን ማሸነፍ እንደሚችል ተናግሬ ነበር፣ እንዲሁም ማሸነፍም አለበት ብዬ ስናገር አልተጠራጠርኩም ነበር ይላል ቴሪ ዳንኤል ኦንሪ ሲናገር። ከዚህ በፊት የጎደለ ነገር ነበር፣ ነገር ግን በዚህ ዓመት ያንን ማሟላት ችለዋል ሲልም ነው የተናገረው። ለምን ትክክለኛ ኢንቨስትመንት እና በመጨረሻም ቡድኑን መመልከት እችላለሁ። በዚያ ቡድን ውስጥ የሚታይ ነገር አለ። የመጫወት መንፈስና የማሸነፍ መንፈስ፣ በትልልቅ ጊዜያት የሚያሳዩት ብቃት፣ እነዚህ ሰዎች ሊያዛምዷቸው የሚችሉ ነገሮች ናቸው። አሁን ግን በዚህ ላይ መጨመር አለባቸው። ተወዳዳሪነትን ለማስቀጠል ምን መጨመር እንዳለባቸው ማወቅ በጣም አስፈላጊ ነገር ነው። እንዲሁም ደግሞ ሁሉም ሲያሸነፉና ያን ዋንጫ ካንተ ለመንጠቅ ሲሞክሩ ሁኔታው የተለየ ይሆናል። የውድድር ዘመኑን በጥሩ ሁኔታ ካልጀመርክ ሰዎች ዓመቱን በሙሉ እነዚያን ተመሳሳይ ጥያቄዎች እያነሱ ይቀጥላሉና እንግዲህ ባለፈው የውድድር ዓመት ላይ ዋንጫውን ማምጣት ችለዋል። በሚቀጥለው የውድድር ዓመትም ይህንን ዋንጫ ለማስቀጠልና እሱን ዋንጫ ለመንጠቅ ለሚመጡ ቡድኖችን ምላሽ ለመስጠት የግድ ራሳቸውን በድጋሚ ማጠናከር ይኖርባቸዋል ሲል ነው ቴሪ ዳንኤል ኦንሪ ሀሳቡን እየሰጠ የሚገኘው። የእንግሊዝ ብሔራዊ ቡድን አሰልጣኝ የሆነው ቶማስ ቱሄል በይፋ እንደገለጹት ከሆነ የአርሰናሉ ድንቁ የክንፍ መስመር ተጫዋች የሆነው ቡካዮ ሳካ አሁንም ድረስ የቁርጭምጭሚት ጅማት ጉዳት እያሳመመውና ህመሙን እየተቋቋመ ለሀገሩ ግልጋሎት እየሰጠ እንደሚገኝ ነው የተናገሩት። ታላቁ የዓለም ዋንጫ በጀመረበት በዚህ ወሳኝ ሰዓት የተጫዋቹን የጤና ሁኔታ ፍጹም በጥንቃቄ መያዝና ሁኔታዎችን ማመጣጠን ግድ እንደሚል ነው አሰልጣኙ የተናገሩት። ዴክላን ራይስ 100% ሙሉ ጤነኛነት ላይ ይገኛል። ኤቤሪቼ ኢዜም 100% ዝግጁ ነው። ኖኒ ማንድሬኬም እንደዛው ሲሉ ይናገራሉ። በልምምድ ሜዳ ላይ ልዩ ትኩረት ሰጥተን በጥንቃቄ እየገነባ ነውና እየተከባከብ ነው ያለ ነው በዚህ ሰዓት ቡካዮ ሳካን ነው ሲል ይናገራል አሰልጣኝ ቶማስ ቱሄል። ቡካዮ ሳካ በአሁኑ ሰዓት ገና እዚያ የሚፈልገው ደረጃ ላይ አልደረሰም። አንዳንድ ነገሮች ይጎዱታል። ለምሳሌ ተከታታይ የልምምድ ክፍለ ጊዜዎችን ሙሉ በሙሉ ማጠናቀቅ አልቻለም። በአርሰናል ቤት እያለ እጅግ በጣም በጥሩ ሁኔታ ይንከባከቡት እንደነበርና ለጉዳቱም ትልቅ ንቃት እንደነበራቸው ጠንቅቀን እናውቃለን። እኛም ደግሞ እዚህ ብሔራዊ ቡድን ውስጥ ልክ ያንኑ አይነት ጥንቃቄ እናደርግለታለን። እሱ በአሁኑ ሰዓት በየሳምንት ውስጥ የሚደረጉ እያንዳንዱን የልምምድ ክፍለ ጊዜዎችን ሙሉ በሙሉ አጠናቆ ከዚያም ወጥቶ ደግሞ ጨዋታዎችን ለማድረግ የሚያስችል አቋም ላይ በጭራሽ አይደለም። ስለዚህም አሁንም ቢሆን ሁኔታውን በጥንቃቄ መምራቱን ወይም መመርመሩን እንቀጥላለን ሲል የተናገረው አርሰናል ከነበረበት ጉዳት መልሶ ቀጥታ ወደ ሜዳ ደግሞ እንዲገባ አድርጎት ነበር። እሱ ደግሞ በነበረው አስደናቂ ብቃት ወዲያውኑ ውሳኔ ሰጪ መሆንም ችሏል። ከዚያም ደግሞ ቡካዮና አርሰናል በጋራ በመመካከር በጨዋታዎቹ ቅድመ ጊዜ ወቅት
በሳምንት ውስጥ ሙሉ በሙሉ ልምምድ ማድረግ ባይቻል እንኳን ህመሙን ምቾት ማጣቱን እየተቋቋመ ጨዋታዎችን እንዲያደርግ ወስነዋል። ስለዚህም ደግሞ ቡካዮ ከእንግዲህ ወዲህ በሚኖሩት ጨዋታዎች ላይ በሙሉ በቋሚነት ጀምሮ እስከ መጨረሻው 90ኛው ደቂቃ ድረስም ያጠናቅቃል ብሎ ማሰብ እጅግ የማይመስል ነገር ነው ሲል ነው ቶማስ ቱኬል በእንግሊዝ ብሔራዊ ቡድን ካምፕ ውስጥ ስላሉ ስለ አርሰናል ተጫዋቾች አንዳንድ ጉዳዮችን ያጋሩትና በተለይ ቡካዮ ሳካ ጥንቃቄ ማድረግ አለብን በሱ ጉዳይ ላይ ሲልም ነው አሰልጣኝ ቶማስ ቱኬል ሀሳቡን እየሰጠ እንደሚገኝ የመረጃ ምንጮቹ ይፋ ያደረጉት። የማንቸስተር ሲቲን ጉዳዮች እንንገራችሁ ውድ ቤተሰቦቻችን። ሲቲ ከዓለም ዋንጫው በኋላ የመጀመሪያ እቅዱ የማርኮ ፓይስትራን ዝውውር መጨረስ ሲሆን በአሁኑ ሰዓትም አንዳንድ ስራዎችን መስራት እንደጀመሩ ይፋ ተደርጓል። ይሄ ዘንድሮ በጣሊያን ሴሪ በጣም ድንቅ የሚባል የውድድር ዓመትን ካሳለፉ ተጫዋቾች መካከል በርካቶች የሚጠቅሱት ተጫዋች እንደሆነ ይፋ እየተደረገ ነው። ማርኮ ፓይስትራ በጣም ጥሩ የሚባል የውድድር ዓመትን ዘንድሮ ማሳለፍ ችሏል። በጣሊያን ሴሪኤ ከሚገኙ ፉልባኮች መካከል በጣም ጥሩ ደረጃ የተሰጠው ተጫዋች እንደሆነ በርካቶች ያነሳሉ ስለዚህ ተጫዋችና ይህንን ተጫዋችን በሚቀጥለው የክረምት የተጫዋቾች የዝውውር መስኮት አርሰናል ለማስፈረም በጣም ትልቅ እንቅስቃሴዎችን ከሚያደርግባቸው ተጫዋቾች መካከል አንደኛው እንደሚሆን የሚያሳዩ የመረጃ ምንጮችን ነው በትልቁ እየሰማን የምንገኘው። ስለዚህ ማርኮ ፓይስትራ በአርሰናል ቤት ትልቁ እቅድ በማንቸስተር ሲቲ ቤት ትልቁ እቅድ ይሆናል ተብሎ ይታሰባል። ማርኮ ፓይስትራ በግል ጉዳዮችም እንዲሁ ከማንቸስተር ሲቲ ጋር ተስማምተዋል። አሁንም ቢሆን የኢንተር ሚላን ዝውውርን ሙሉ በሙሉ አልዘጋውም፣ ምክንያቱም ማንቸስተር ሲቲን መጠበቅ ይፈልጋል። አሁን ላይ ዝውውሩ በአታላንታ ላይ የሚወሰን ሲሆን አታላንታም ለዝውውሩ 50 ሚሊዮን ዩሮና ተጨማሪ 5 ሚሊዮን ዩሮዎችን የሚፈልጋሉ። በተለይ ላ ሪፐብሊክ የተባለው የመረጃ ምንጭ ይፋ እንዳደረገው ከሆነ አትላንታዎችም ቢሆኑ ወይም ደግሞ ክለቡም ቢሆን ይህንን ተጫዋች መጠበቅን ምርጫውን ይህንን ክለብ ማንቸስተር ሲቲን መጠበቅን ምርጫቸው እንደሚያደርጉ የሚያሳዩ መረጃዎች በትልቁ እየወጡ ይገኛሉ። ምክንያቱም ይህ ተጫዋች በትልቅ ገንዘብ ለማዘዋወር የተለያዩ ክለቦች ወደዚህ ዝውውር እንዲገቡ ፍላጎቱ አላቸውና ከነዛ መካከል ማንቸስተር ሲቲ ወደዚህ ዝውውር እንደሚገቡ በእርግጠኝነት መናገር ይቻላል ብለው ስለሚያምኑ በቅርቡ ይህንን ተጫዋች ለማስፈረም ማንቸስተር ሲቲ የዝውውር ጥያቄዎችን እንዲያቀርብ እየጠበቁት እንደሚገኙ ማንቸስተር ሲቲም ቢሆን ከዓለም ዋንጫው መጠናቀቅ በኋላ ወዲያው ወደዚህ ተጫዋች ዝውውር እንደሚገባ ይፋ ተደርጓል። በኖቲንግሃም ፎረስት በኩል ጥያቄ ቢኖርም ማንቸስተር ሲቲ ግን ኤሊዮት አንደርሰን በዘንድሮው የዝውውር መስኮት ለማስፈረም አሁንም ተስፋ እንዳላቸው በእርግጠኝነት መናገር ይቻላል። ኖቲንግሃም ፎረስቶች ምንም እንኳን ተጫዋቹ ላይ በጣም ከፍተኛ የሚባሉ ገንዘቦችን እየመደቡበት ወይም እየለጠፉበት ቢጎኝም ነገር ግን አሁንም ቢሆን በትልቁም ማንቸስተር ሲቲዎች ይህንን ተጫዋች እንደሚያስፈርሙ በእርግጠኝነት እየተናገሩ እንደሚገኝ ነው የመረጃ ምንጮቹ ይፋ እያደረጉ የሚገኙት። ስለዚህ ይህንን ተጫዋች ለማስፈረም በጣም ትልቅ እድል አላቸው። ነገር ግን ገንዘቡ ግን የሚቀመስ እንዳልሆነ በጣም ተደጋጋሚ መረጃዎች እየወጡ ነው። ምክንያቱም ማንቸስተር ሲቲ 2 ጊዜ ለዚህ ተጫዋች ጥያቄ አቅርበው ሁለቱንም ውድቅ ማድረጋቸውን እናስታውሳለን። ኖቲንግሃም ፎረስቶች 85 ሚሊዮን ፓውንድ መጀመሪያ አቅርበው ውድቅ ተደርጓል። ከዛም ወደ 120 የሚጠጋ ወይም ደግሞ 106 ሚሊዮን ፓውንድ እና ተጨማሪ 15 ሚሊዮን ፓውንድ ክፍያንም አቅርበውላቸውም ያንንም ሳይስማሙበት እንደቀሩ የምናስታውሰው ጉዳይ ነው። በቀጣይ ማንቸስተር ሲቲ ሌሎች ጥያቄዎችን ይዞ ይቀርባል ተብሎ እንደሚታሰብ ነው የመረጃ ምንጩ ይፋ እያደረገ የሚገኘው። በማንቸስተር ሲቲ በኩል ግን መተማመኖች አሉ። ይህንን ተጫዋች በእርግጠኝነት እንደሚያስፈርሙት አሁንም በእርግጠኝነት መናገር እንደሚቻል ነው በርካቶች የሚያነሱት እንደ ቤን ጃኮብስ ዘገባ። በዚህ የቼልሲ ጉዳዮችንም እንንገራቸው። ማይክ ፔደርሰን ይናገራል። በቼልሲም የቅድመ ውድድር ጊዜ ላይ መሳተፍ እፈልጋለሁ፣ እንዲሁም እሳተፋለሁ፣ መስራትም እጀምራለሁ ብለዋል። እናም በልምምድ ላይ ራሴን ለማሳየት እሞክራለሁ፣ ተስፋም አደርጋለሁ። ከጉዳት ነጻ ሆኜም ራሴን ማሳየት እችላለሁ ብዬ አስባለሁ። ማንኛውም ነገር እንደምችል በተስፋ ጠብቃለሁ። በቼልሲም ቋሚ ሆኜ እጀምራለሁ፣ ነገር ግን ግቤ ላይ ለመድረስ የተቻለኝን ሁሉ አደርጋለሁ፣ ለዛም ዝግጁ ነኝ። በመጀመሪያ ግን በዚህ ዓለም ዋንጫ ላይ ማተኮር ነው ትልቁ ፍላጎቴ፣ ከዛም እንመለከታለን ሲል ይናገራል። የቼልሲ ግብ ጠባቂ ከሆኑት መካከል ማይክ ፔደርሰን ነው ይህን ሀሳብ የሰጠው። በሚቀጥለው የውድድር ዓመት በተለይ በአሰልጣኝ ቻቪ አሎንሶ ስር በቋሚነት ለመሰለፍ የሚደረገው ፉክክር ይቀጥላል ተብሎ ይታሰባል። ምናልባት ቼልሲዎች ሌሎች ተጫዋቾችንም ለማስፈረም ጥረቶችን ሊያደርጉ የሚችሉበት እድሉ እንዳላቸው ጭምር እየተነገረ ይገኛልና ሌሎች ግብ ጠባቂዎችን በተለይ የኤሲ ሚላኑን ማይክ ሜኞንም ለማስፈረም ጥረቶችን ሊያደርጉ የሚችሉበት እድሉ እንዳለ ይፋ ተደርጓል። ነገር ግን ማይክ ፔደርሰን በቋሚነት ለመሰለፍ አሁንም ጥረቱን እንደሚቀጥል ነው የተናገረው። ዋታሮ ኤንዶ ይናገራል። ከጉዳት ያገግሜ ብሔራዊ ቡድኔን ለማገልገል የተቻለኝን ነገር በሙሉ አድርጌያለሁ ብሏል። የሊቨርፑሉ ተጫዋች ዋታሮ ኤንዶ ባለመሳካቱ በጣም አዝኛለሁ፣ ነገር ግን ሁሉንም ስላደረግኩኝ የሚቆጨኝ ነገር የለም። አሁን ያለው ቡድን በጣም ጥሩ ነው። ስለዚህም ቡድኑ ትልቅ ነገሮችን ማሳካት እንደሚችል እጠብቃለሁ። የመጨረሻው ዓለም ዋንጫ ነበር። እናም የቡድኑ አንዱ ደጋፊ ሆናለሁ። ያላችሁን ነገር በሙሉ
ሜዳ ላይ እንድትሰጡ ፈልጋለሁ ሲልም ነው ደግሞ የአምበልነት መልእክቱንም ያስተላለፈው። ዋታሮ ኤንዶ ከዓለም ዋንጫው ውጪ መሆኑ መረጋገጡ የሚታወስ ጉዳይ ነው። በጉዳት ምክንያት በዓለም ዋንጫው ላይ ቡድኑን ማገልገል እንደማይችል ይፋ ተደርጓል። የሪያል ማድሪድ ጉዳዮችን እንንገራችሁ። ሪያል ማድሪድ በ36 ሰዓታት ውስጥ ዝውውር ጀምሮ ዝውውር ጨርሷል። ትላንትና በርናርዶ ሲልቫን ማስፈረማቸውን እንግዲህ ታውቋል። ሪያል ማድሪዶች ይህንን ዝውውር ለመጨረስ እንዳልኳችሁ ቀደም ብዬ እንደነገርኳችሁ የፈጀባቸው ሰዓት 36 ሰዓታት ብቻ ናቸው የበርናርዶ ሲልቫን ጉዳይ ጀምረው ለመጨረስ። በተለይ ጆዜ ሞሪኒዮ እና ፍሎሬንቲኖ ፔሬስ ይህንን ተጫዋች ስለማስፈረም ንግግሮችን ካደረጉ በኋላ ሪያል ማድሪድ ከዛ በኋላ ወዲያው ነው ይህንን ተጫዋች ስለማስፈረም ጥያቄዎችን ማቅረብ የጀመረው። በተለይ ባርሴሎና እና አትሌቲኮ ማድሪድ ይህንን ተጫዋች ለማስፈረም በጣም ትልቅ እድል የነበራቸውና ትልቅ ፉክክር ሲያደርጉ የነበሩ ሁለት የስፓኒሽ ላሊጋ ቡድኖች እንደነበሩ ይታወሳል። ነገር ግን በጆዜ ሞሪኒዮ ፍላጎት ምክንያት የተጫዋች ወደ ሪያል ማድሪድ እንዲያመራም እንደተደረገ ዘገባዎች ያሳያሉ። በርናርዶ ሲልቫም ሪያል ማድሪድ ጥያቄ ሲያቀርብለት ወዲያው እሽታውን እንደሰጠ ነው የመረጃ ምንጩ ይፋ ያደረገው። ስለዚህ ሪያል ማድሪድ በርናርዶ ሲልቫን ዝውውሩን በቅርቡ ይፋ ያደርገዋል ተብሎ ይታሰባል። ነገር ግን የዝውውር ዘጋቢ የሆነው ፋብሪዚዮ ሮማኖ ግን ሂር ዊጎ ሲልም በሚታወቀው ነገሩ ላይ ይፋ አድርጎታል። አንድ ማወቅ ያለብን ነገር ግን በርናርዶ ሲልቫ ወደ ሪያል ማድሪድ የሚመጣው እንደ ኦፕሽን ወይም አማራጭ የመሃል ሜዳ ተጫዋች በመሆን እንደሆነ የመረጃ ምንጮቹ ይፋ አድርገዋል። ስኳዱን ለማስፋት ይጠቅማል ተብሎም ይታሰባል። ከእድሜው አንጻርና አሁን ቡድኑ ላለበት የመሃል ሜዳ ችግርም የረጅም ጊዜ እቅድና መፍትሄ ተደርጎ እንዳልመጣ በርካቶች ይናገራሉ። ነገር ግን ለሚቀጥሉት 2 ዓመታት ግን በጣም ጥሩ መፍትሄ ሊሆን እንደሚችል በርካቶች ያነሳሉ። ሪያል ማድሪድም ለዚህ ተጫዋች 2 ዓመት ኮንትራትና ተጨማሪ 1 ዓመት የማራዘም አማራጭን እንደሰጠው ነው የተነገረው። በነፃ ዝውውር ነው ወደ ሪያል ማድሪድ የመጣውና በጣም ትልቅ ጥቅም ይሰጣቸዋል ተብሎ ይታሰባል። በርናርዶ ሲልቫ ለ2 ዓመታት የሚቆይ ኮንትራት የሚፈራረም ይሆናል። እንደ ተሰለፈባቸው ጨዋታዎች ብዛትም የሚወሰን ደግሞ የ1 ዓመት ተጨማሪ የውል ማራዘሚያም ይኖረዋል ተብሎ እንደሚታሰብ ነው የመረጃ ምንጩ ይፋ ያደረገው። በአጠቃላይ ሪያል ማድሪድ በርናርዶ ሲልቫን ማስፈረማቸውን እንግዲህ ያረጋግጠዋል፣ ይፋ ያደርጉታል በቅርቡ። ጆዜ ሞሪኒዮ የበርናርዶ ሲልቫን ማግኘት ለክለቡ ዋነኛ ቅድሚያ የሚሰጠው ጉዳይ እንደሆነ ያምኑ ነበር። ሞሪኒዮ የበርናርዶ ሲልቫን የአመራር ብቃት፣ ሙያዊ ጨዋነትና ለቡድኑ ስኬት የሚያስቀድም አይነት አስተሳሰብን ለሪያል ማድሪድ ፍጹም ተስማሚ ያደርገዋል የሚል እምነቱ ነበራቸው። ለሪያል ማድሪድ ያለውን ወይም ደግሞ ለሚጫወትበት ክለብ በጣም ያለውን ነገር የሚሰጥ አይነት ተጫዋች፣ ቡድኑ አሸንፎ እንዲወጣም በጣም በትልቁ ጥረት የሚያደርግ አይነት ተጫዋች እንደሆነ ጠንቅቀው እንደሚያምኑና ያንን ነገር ማሳካት የሚችል አይነት ተጫዋች አድርገው ይመለከቱታል። ስለዚህም ለሪያል ማድሪድ ፍጹም ተስማሚ ዝውውር አድርገው ነው እየተመለከቱት የነበረውና ይህንን ተጫዋች ለማምጣት እንግዲህ 2 ጊዜ እንዳላሰቡበትና ቶሎ ተጫዋቹ እንዲመጣላቸው እንደፈለጉ ነው በጆዜ ሞሪኒዮ በኩል መረጃዎች የወጡት። ሆሴ ፌሊክስ ዲያዝ እንደሚናገረው ፖርቱጋላዊው አሰልጣኝ በርናርዶ ሲልቫ በሜዳ ላይ ያለውን ከፍተኛ ብቃት ባለፈ በተጫዋቾች መልበሻ ክፍል ውስጥም ትልቅ ተጽዕኖ ፈጣሪና የወደፊትም መሪ ሊሆን እንደሚችል ቁልፍ አድርገው ይመለከቱታል። ምክንያቱም በማንቸስተር ሲቲ ቤት በዘንድሮው የውድድር ዓመት የቡድኑ ካፕቴንና የቡድኑ መሪ እንደነበር እናስታውሳለንና የአመራር ብቃቱንም ለተበላሸው የሪያል ማድሪድ መልበሻ ክፍል በተለይ ዘንድሮ በጣም ብዙ የተበላሹ ነገሮችን በማድሪድ ቤት ሰምተን ነበርና ቡድኑን በአመራር ብቃቱም ቁልፍ ሊያደርገው እንደሚችል ነው ሆሴ ፌሊክስ ዲያዝ መረጃውን ያጋራው። ሪያል ማድሪድ በአጠቃላይ በርናርዶ ሲልቫን ለማስፈረም መወሰኑና ማስፈረሙን የተነገረው ተጫዋቹ አሁን ላይ ለክለቡ ዋነኛና ቀዳሚው ግብ ተደርጎ ተቀምጦ ነበር። ጆዜ ሞሪኒዮ በግል ስልክም ጭምር በመደወል እንደሚፈልጉት ነግረውት ነበር። በዚህ ምክንያትም በርናርዶ ከባርሴሎናና ከአትሌቲኮ ማድሪድ ጋር እያደረገ የነበረውን ንግግር ሙሉ ለሙሉ በማቋረጥ ነው ወደ ሪያል ማድሪድ ማምራትን እየተቀበለው የሚል መረጃ ይፋ ተደርጓል። ቀጣይ አሰልጣኝ ጆዜ ሞሪኒዮ ምናልባት ፍሎሬንቲኖ ፔሬስ እንደተናገረው ከሆነ ወይም በምርጫው ቅስቀሳ ወቅት ይፋ እንዳደረገው ከሆነ በዝውውር ገበያው ላይ 150 ሚሊዮን ዩሮችን በማውጣት አንድ ተጫዋችን እንደሚያስፈርሙና ለአንድ ተጫዋች ጥያቄ እንደሚያቀርቡ ሲናገሩ እንደነበር እናስታውሳለን በምርጫው ቅስቀሳ ወቅት። ከዛ ከምርጫው በኋላ ደግሞ ወይም ካሸነፉ በኋላ ግን ያ ጥያቄ ለሁሊያን አልቫሬዝ እንደሆነ ተናግረው ነበር። ነገር ግን ያንን የተቀበሉት በርካቶች አልነበሩም። ይልቁንስ ሪያል ማድሪድ ሌሎች ተጫዋቾች ላይ ትኩረት ያደርጋል እንጂ ሁሊያን አልቫሬዝን ለማስፈረም እንቅስቃሴዎችን ያደርጋል የሚል ግምት እንደሌላቸው ሲናገሩ ነበር። አሁን ላይ የወጡ ያሉ መረጃዎች እንደሚያሳዩት ከሆነ አሰልጣኝ ጆዜ ሞሪኒዮ በእርግጥም ፕሬዚደንት ፍሎሬንቲኖ ፔሬስ 150 ሚሊዮን ዩሮችን ለመክፈል ፍቃደኛ የሚሆን ከሆነ ይህንን ገንዘብ አማካይ ክፍሉን ለማጠናከር ኢንቨስት እንዲያደርጉት ፍላጎት እንዳላቸው ነው እየተነገረ የሚገኘው። ስለዚህም ያንን ገንዘብ በአማካይ ክፍሉ ላይ ለማጠናከር ኢንቨስት ቢያደርገው የተሻለ ምርጫ እንደሚሆን ነው ካንዴና ላሴር የተባለው የመረጃ ምንጭ ይፋ ያደረገው። ስለዚህ ሪያል ማድሪዶች ምናልባት ቪታኒያን ከፓሪስ ሳን ዠርሜን ለማስፈረም እንግዲህ እንቅስቃሴዎችን ሊያደርጉ ይችላሉ።
ያለውንም ጠቀሜታ ይረዱታል። ዝውውሩን ለማጠናቀቅ እንደሚቸግራቸው ቢያምኑም ሌሎች አማራጮችንም እየተመለከቱ ነገር ግን ቪታኒያንም ስለማስፈረም እንቅስቃሴዎችን ሊያደርጉ የሚችሉበት እድሉ እንዳለ ይፋ ተደርጓል። ቪታኒያ ቡድኑን ለረጅም ዓመታትም የመቀየር አቅም ያለው ከዓለማችን ምርጥ አማካዮች አንደኛው ተደርጎ በቫልዴባስም እንደሚታመን ነው ካንዴና ሴር የተባለው የመረጃ ምንጭ ይፋ ያደረገው። የማቲያስ ፈርናንዴስንም ጉዳይ የአሰልጣኝ ዦዜ ሞሪኒዮ ሌላኛው እቅድ እንደሆነ እየተነገረ ነው። እነዚህን ሁለት ተጫዋቾች ይመለከቷቸዋል። ቤን ጃኮብስ እንደተናገረው የማቲያስ ፈርናንዴዝ ቀጣይ ማረፊያም በዚህ ወር ውስጥም እንደሚወሰን ነው በርካቶች የሚጠብቁት። ማንቸስተር ዩናይትድ ከተጫዋቹ ወገን ጋር ድርድሮችን የጀመረ ሲሆን ፓሪስ ሳን ዠርሜን እና አርሰናልም እንዲሁ ፍላጎት እንዳላቸው በተደጋጋሚ የሚገለጽ ጉዳይ ነው። ሪያል ማድሪድም ወደ ጉዳዩ በቅርቡ ደግሞ በመግባት ተጫዋቹን ለማግኘትም ግንኙነት ያደረገ የመጨረሻው ክለብ ነው። ዌስትሃም ዩናይትድ ተጫዋቹን ለመሸጥ እስከ 85 ሚሊዮን ዩሮ ቦነሶችንም ጭምር ይፈልጋል። የተጫዋቹ ዋጋ ውድ ቢሆንም ክለቡ ግን ለተጫዋቹ የመሸጥ እድሉ በጣም ከፍተኛ ነው። ምክንያቱም ወደ ሻምፒዮንሺፕ መውረዳቸው ተጫዋቹን መሸጣቸው ላይ አይቀሬ እንደሚሆን ነው መረጃዎች እያሳዩ የሚገኙት። ኬሊያን ምባፔም በዘንድሮ የዓለም ዋንጫ ላይ ከሚጠበቁ ተጫዋቾች መካከል አንደኛው ነው። ይሄ የሪያል ማድሪድ ተጫዋች በዚህ የዓለም ዋንጫ ውድድር ላይ ሊያሳካቸው የሚችላቸው ትልልቅ ሪካርዶች ይኖራሉ ተብሎ ይታሰባል። ከነዚህ መካከል የፈረንሳይ ብሔራዊ ቡድን የምንጊዜውም ከፍተኛ ግብ አስቆጣሪነትን ሪካርድ ሊሰብር ይችላል። ከኦሊቪየ ዡሩ የ57 ጎሎች ሪካርድ እኩል ለመሆን አንድ ጎል ብቻ ነው የሚቀረው። ስለዚህ 2 ጎሎችን ማስቆጠር የሚችል ከሆነ የፈረንሳይ ብሔራዊ ቡድን የምንጊዜም ከፍተኛ ግብ አስቆጣሪ የሚሆንበትን ሪካርድ መስበር ይችላል። በዓለም ዋንጫው ታሪክ የፈረንሳይ የምንጊዜም ከፍተኛ ግብ አስቆጣሪነትንም ሪካርድ ሊሰብር ይችላል። እስካሁን ድረስ ጀስቲን ፎንቴን ነው በ13 ጎሎች ሪካርዱን እንግዲህ የሚመራው። እኩል ለመሆን አንድ ጎል ብቻ ነው የሚቀረው፣ ምክንያቱም 12 የዓለም ዋንጫ ጎሎችን እስካሁን አስቆጥሯል። ኬሊያን ምባፔም አምና በነበረው ወይም ከዚህ በፊት በነበረው በ2022 በነበረው ውድድር ላይ 8 ግቦችን ማስቆጠሩን እናስታውሳለን። ከዛ በፊትም በርከት ያሉ ግቦችን ያስቆጠረበት የ2018 ውድድር ነበርና በአጠቃላይ 12 ግቦች ያሉት። ስለዚህ ከጀስቲን ፎንቴን እኩል ለመሆን አንድ ጎል ብቻ ነው የሚቀረው። ሪካርዱን ለመስበር ደግሞ 2 ጎሎችን በዓለም ዋንጫው ላይ ማስቆጠር በቂው ሊሆን ይችላል ተብሎ ይታሰባል። የዓለም ዋንጫው የምንጊዜም ከፍተኛ ግብ አስቆጣሪነትም ከሚሮስላቭ ክሎትሰ የ17 ጎሎች ታሪካዊ ሪካርድ ጋርም እኩል ለመሆን 5 ጎሎች ብቻ ይቀሩታል። ምናልባት 5 ጎሎችን በዚህ ውድድር ላይ ማስቆጠር የሚችል ከሆነ ሪካርዱን ለመጋራት የሚችልበት እድሉ አለው። ከዚህ በኋላም በሚኖር የዓለም ዋንጫ ላይ ምናልባት የመሳተፍ እድሉ በጣም ሰፋ ያለ ከመሆኑ ጋር በተያያዘ ሪካርዱን የግሉ ለማድረግም በጣም እድሎች ይኖሩታል ተብሎ ይታሰባል። ምናልባት ፈረንሳይ የዋንጫ ጨዋታ ላይ የምትደርስ ከሆነ ደግሞ እንዲሁ በፋይናል ጨዋታ ላይ ጎል ማስቆጠር የሚችል ከሆነ በዓለም ዋንጫ የፋይናል ጨዋታዎች ላይ 5 ጎሎችን ያስቆጠረ በታሪክ የመጀመሪያው ተጫዋች ይሆናል ተብሎም ይታሰባልና ሪካርዱም የተያዘው በሱ ነው። ስለዚህም ሪካርዱን የመስበር እድሎችም ይኖሩታል የሚል መረጃ ነው ይፋ የተደረገው። ዲዲዬ ዴሾ የፈረንሳይ ብሔራዊ ቡድን አሰልጣኝ ከኬሊያን ምባፔ ላይ በተመለከተ የሚሰነዘርበትን ትችት በተመለከተ የተለያዩ ሀሳቦቻቸውን እየሰጡ ነው። በየትኛውም መንገድ ይሁን እሱ ሁልጊዜም መነጋገሪያ መሆኑ አይቀሬ ነው ብለዋል ዲዲዬ ዴሾ ሲናገሩ። የፈረንሳይ ወቅታዊ ሁኔታን ስመለከት ይህ በሰፊው የሚታይ ክስተት ይመስለኛል። በአሁኑ ጊዜ ጥቂቶች ድምፃቸውን ከፍ አድርገው ስለሚጮሁ ይበልጥ ይደመጣሉ። አብዛኛው አካል ግን ዝምታን መርጧል ሲል የተናገረው እሱ በትችቶች ውስጥ ነው የሚኖረው። ፍትሐዊ የሆነ ኢፍትሐዊ ለዚህ ራሱን አዘጋጅቷል። ከዚህ ባለፈ ግን እንደ ተጫዋች ሜዳ ላይ የሚያሳየው ግላዊ ብቃት ተጨባጭ እውነታዎች አሉት። ሪያል ማድሪድ ዋንጫዎችን ማሸነፍ ሳይችል ሲቀር እሱ ደግሞ ልክ እንደ ሌሎቹ የቡድን አባላት ተጠያቂ መሆኑ ግልጽ ነው። ነገር ግን እሱ ኬሊያን ምባፔ በመሆኑ ብቻ የሚጠበቅበትን ነገር እጅግ በጣም ከፍተኛ ነው። ተጠያቂነቱም ይበልጥ እሱ ላይ እንደሚጨምር አውቃለሁ ብሏል። በፈረንሳይ ብሔራዊ ቡድንም ቢሆን የሚገጥመው ይሄኛው ነው። ከሱ የሚጠበቀው ነገር እጅግ በጣም ላቅ ያለ ነው። ምክንያቱም ትልቅ ተጫዋች ስለሆነ ነገሮች እንዲስተካከሉ ከቡድን አጋሮቹ ጋር በመሆን የተቻለውን ሁሉ እያደረገ ይገኛል። ከትንኮሳና ትችቶች ጋር በተያያዘም እሱ ቀደም ሲል የራሱን ምላሽ ለመስጠት እድሉን አግኝተዋል። የሪያል ማድሪድ ደጋፊዎች በውጤቱ ባለመደሰትም ጥያቄን ቢያነሱ ሙሉ በሙሉ የተለመደ ነገር ነው። ይህ ምናልባትም ደስ የሚል ላይሆን ይችላል። ነገር ግን ታላላቅ እግር ኳስ ተጫዋቾች የእግር ኳስ ሕይወት መስተጋብራቸው በዚህ መልኩ እንደሚጓዝም ጠንቅቀው ያውቃሉ ሲል ነው ዲዲዬ ዴሾ ከማርካ ጋር በነበረው ቆይታ ላይ ሀሳቡን የተናገረው። ፔስኮ ግቫርዲዮል ሪያል ማድሪድ ለሱ ስላለው ከፍተኛ ፍላጎት አሁን ላይ በትልቁ ያውቃል። ማንቸስተር ሲቲ ግን ውሉን ለማደስ አሁንም ትልቅ ጥረቶችን እያደረገ እንደሚገኝ ነው ፋብሪዚዮ ሮማኖ ይፋ እያደረገ የሚገኘው። ፔስኮ ግቫርዲዮል ስለ ሁኔታው ለማሰብ ጊዜ በመጠየቁ ከማንቸስተር ሲቲ ጋር የሚደረገው የውል ማደስ ድርድርን አቋርጧል። ሪያል ማድሪድ ዝውውሩን እንደሚፈልግ በመረዳቱ ተጫዋቹ የራሱን ውሳኔ ለማሳለፍም ተጨማሪ ጊዜያቶችን ይፈልጋል ተብሎ እንደሚታሰብ ነው ዲያሪዮ አስ መረጃውን ይፋ ያደረገው።
ኒኮ ፓዝ በኮሞ አንድ ተጨማሪ የውድድር ዘመን መቆየት እንደሚፈልግ ለሪያል ማድሪድም ይፋ አድርገዋል። በ2027 ወደ ሪያል ማድሪድ መመለስን ይመርጣል። አሁን ላይ የዦዜ ሞሪኒዮ ውሳኔ ብቻ ይጠበቃል ተብሎ ይታሰባል። ነገር ግን ኒኮ ፓዝ በኮሞ ቤት ተጨማሪ አንድ ዓመት የመቆየት ፍላጎት እንዳለውና በሚቀጥለው በ2027 ነው ወደ ሪያል ማድሪድ የመመለስ ፍላጎት እንዳለው የሚያሳይ መረጃ የወጣው። ሁሉም ውሳኔ ግን በአሰልጣኝ ዦዜ ሞሪኒዮ እጅ ላይ እንደሚሆን ነው የመረጃ ምንጮቹ ይፋ እያደረጉ የሚገኙት። ኦማር ኦርታን የፍጻሜ ጨዋታን እንዲመራ ተመርጧል። በ2026 የዓለም ዋንጫ አሜሪካ እንዳይገባ የተደረገው ኦማር ኦርታን በዩኤፋ የፍጻሜ ጨዋታ እንዲመራ መመረጡ ነው ይፋ የተደረገው። ዩኤፋ ኦማር ኦርታን በአውሮፓ ሱፐር ካፕ የፍጻሜ መርሃ ግብርን እንዲመራ መመረጡ ይፋ ተደርጓል። ፓሪስ ሰን ዠርሜንና አስተን ቪላ በሳልዝበርግ የሚያደርጉትን ጨዋታ ከጥቂት ሳምንታት በኋላ ይደረጋልና ዩኤፋ ሶማሊያዊውን ዳኛ መርጦታል ይህንን ጨዋታ እንዲመራ። በዓለም ዋንጫ ላይ ጥሪ ከተደረገላቸው የመሃል ዳኞች መካከል አንደኛው ነበር ኦማር ኦርታን። ነገር ግን ወደ ሀገሪቱ እንዳይገባ በመደረጉ ምክንያት እንግዲህ ውድድሩን አቋርጦ መመለሱ ይታወሳል። ለረጅም ጊዜያቶችም እንዲሁ እንግልቶች ሲደርስበት እንደነበርም ጭምር ነው የተነገረው። ነገር ግን ወደ ሀገሩ ከገባ በኋላ ግን በጣም ደማቅ የሚባል አቀባበልን ተደርጎለታል። ከዛ ውጪ መላው ዓለምም በዚህ ዳኛ ላይም ንግግሮችን ሲያደርግ ነበር። አሁን ላይ ግን ዩኤፋም ጥሪ ያቀርቦለታል የፍጻሜውን የፓሪስ ሳን ዠርሜንና የአስተን ቪላን የሱፐር ካፕ የፍጻሜ ጨዋታን እንዲመራ ጥሪ እንዳደረጉለት ነው የተነገረው። ሉዊስ ኤንሪኬ በልምምድ ማዕከል ውስጥ ለ8 ወራት ቆይቷል። እናም በቀን ለ13 ሰዓታትም ከቢሮ አይወጣም ነበር፣ ወደ ቤቱም አይሄድም ነበር። በጣም ነበር የምንደነግጠው የምንረበሸው። ኤንሪኬ ባከን ወደ ውጭ ወጣ ብለህ ትንሽ አየር ተቀበል እንለውም ነበር። ሆኖም ግን እሺ አይለንም ነበር። የሆነ ሰዓት ላይ እብደት ውስጥ እንዳይገባ ራሱ በጣም ይጨንቀን ነበር ብለዋል ናስር አልከላይፊ ሲናገር። እግር ኳስ ህይወቱ ነች። አሁን ላይ የእሱን ጠንካራ ታታሪነት፣ ስራ ወዳድነትን ውጤቱን ተመልክተናል። ሁሉንም ነገር ነው የሰጠን። ለፓሪስ ሰን ዠርሜን ብቻ አይደለም ለእግር ኳስ ብዙ ማበረከት ችሏል። የዓለማችን ምርጡ አሰልጣኝ ነው። ደስተኞች እንድንሆንም አድርጎናል ብለዋል። የፓሪስ ሰን ዠርሜኑ ፕሬዝዳንት ናስር አልከላይፊ ናቸው ይህንን ሀሳብ የተናገሩት። ፉልሃም አልቫሮ አርቤሎዋን አዲስ ዋና አሰልጣኝ አድርጎ ለመቅጠር ንግግር ላይ ነው። ፉልሃም አዲስ ዋና አሰልጣኝ ለመቅጠር እየፈለገ ሲሆን በአሁኑ ወቅት ከአርቤሎዋ ጋር የመጀመሪያ ደረጃ ንግግሮችን ማድረጉን ነው ዳቪድ ኦርነስቲን የዘገበው። ዦዜ ሞሪኒዮ ሪያል ማድሪድን መቀላቀላቸውን ተከትሎ ቤኔፊካ የፉልሃሙን ማርኮ ሲልቫን አዲስ ዋና አሰልጣኝ አድርጎ ሾሟል። ፉልሃም በበኩሉ ደግሞ ይህንን ዝውውር ለማጠናቀቅ የቀድሞ የሪያል ማድሪድ ወጣቶች ቡድን አሰልጣኝና በቅርቡ ደግሞ በሪያል ማድሪድ ዋናው አሰልጣኝም ስር ረጅም ጊዜያቶችን ያሳለፈውን አልቫሮ አርቤሎዋን ዋና አሰልጣኛቸው አድርገው ለመቅጠር ፍላጎት እንዳላቸው ነው የተነገረው። የሜክሲኮ አንጋፋ ግብ ጠባቂ የሆነው ጉሌርሞ ኦቾዋ በዓለም ዋንጫው ታሪክ ውስጥም ስማቸውን በደማቅ ሁኔታ ከሚጠቀሱ ጥቂት እግር ኳስ ተጫዋቾች መካከል አንደኛው ነው። እንደ አውሮፓውያኑ አቆጣጠር በ2026 በጀርመን እና በ2010 በደቡብ አፍሪካ የዓለም ዋንጫዎች ላይ በተጠባባቂ ወንበር ላይ ቢያሳልፍም ከ2014 ጀምሮ ግን በሜዳ ላይ ባሳዩ አስደናቂ ብቃት የብዙዎችን ቀልብ መሳብ የቻለ ግብ ጠባቂ ነው። አሁን ላይ ስድስተኛውን የዓለም ዋንጫ ለመሳተፍ በመዘጋጀት ላይ የሚገኘው ይህ ስመጥር ግብ ጠባቂ ከፊፋ ጋር ባደረገው ቆይታ ሕይወቱን በሙሉ የቀየሩለትን 3 ወሳኝ የዓለም ዋንጫ ጨዋታዎችን አስታውሷል። የመጀመሪያው ጨዋታ እንደ አውሮፓውያኑ አቆጣጠር በ2014 በብራዚል የዓለም ዋንጫ ሜክሲኮ አዘጋጇን ሀገር ብራዚል ጋር ያደረጋቸውና ያለምንም ጎል 0-0 በተጠናቀቀው ጨዋታ ላይ ታሪካዊ ነበር ሲል ይናገራል። በወቅቱ የብራዚል ደጋፊዎች ኔይማርና የቡድኑ አባላት ጨዋታውን በድል እንደሚወጡ በጉጉት ቢጠባበቁም ኦቾዋ ግን በድንቅ ብቃቱ የብራዚልን የድል ጉዞ ገጥቶባቸዋል። በተለይም ኔይማር በግንባር የገጨውን አስደናቂ ኳስም ያዳነበት ብቃት እስከዛሬ ድረስ የሚጠቀስ ሲሆን በመቀጠልም ከፓውሊኒዮና ከቲያጎ ሲልቫ የተሰነዘሩለትን ተከታታይ ሙከራዎችንም በማክሸፍ ሜክሲኮ 1 ነጥብ ይዛ እንድትወጣ አስችሏታል። ሁለተኛው ከ4 ዓመታት በኋላ በሩሲያው የዓለም ዋንጫ ሜክሲኮ በወቅቱ የዓለም ሻምፒዮን የነበረችው ጀርመንን 1-0 ያሸነፈችበት ጨዋታ ሌላኛው የኦቾዋ ሕይወትን የቀየረ ጨዋታ ነው። ጀርመን ጨዋታውን በድል ለመጀመር ከፍተኛ ግምት አግኝታ የነበረ ቢሆንም በሜክሲኮ የአጥቂ መስመር ተጫዋች ሃርቪንግ ሎዛኖ ግብም ሜክሲኮ መሪ ሆና ነበር። ነገር ግን ይህንን መሪነት ይዛ እንድትቀጥል ያደረገው የኦቾዋ አስደናቂ ብቃት እንደነበር በርካቶች እየመሰከሩ ይገኛሉ። በተለይም የጀርመኑ አማካይ ቶኒ ክሮስ በግሩም ሁኔታ የመታትን ቅጣት ምት በጣቶቹ በመንካት ወደ ግቡ አግዳሚ የመለሰበት ቅጽበትም ጨዋታውን በድል ለማጠናቀቅ ወሳኝ አስተዋጽኦ አበርክተዋል። ሶስተኛው በኳታር የዓለም ዋንጫ ኦቾዋ በዕድሜው 37 ዓመት ደርሶ የነበረ ቢሆንም አሁንም በሜዳ ላይ ትልቅ ልዩነት መፍጠር እንደሚችል በተግባር አስመስክሯል። በዕለቱ የፖላንድ ብሔራዊ ቡድን መሪና ኮከብ አጥቂ ሮበርት ሌቫንዶስኪ ያገኘውን የፍጹም ቅጣት ምት ወደ ታችኛው የግብ ጥግ በኃይልም ሲመታው ኦቾዋ በመጀመሪያ ወደ ቀኝ በመጠቆም እንቅስቃሴ በማድረግ አቅጣጫውን በማሳት
በመቀጠልም ወደ ግራው በመወርወር ኳሱን ማዳን ችሎ ነበር። ይህም አስደናቂ ብቃትም ሜክሲኮን ካልተጠበቀ ሽንፈት የታደገ ሲሆን የእርሱም የግብ ጠባቂነት ጥበብም አሁንም ድረስ በዓለም መድረክ ከፍተኛ ደረጃ ላይ እንደሚገኝ ያረጋገጠበት ሆኗል። ትላንትና በጀመረው በ23ኛው የዓለም ዋንጫም የሜክሲኮ ብሔራዊ ቡድን ስብስብ ውስጥም ከተካተቱ 3 ግብ ጠባቂዎች አንደኛው እንደሆነ ይታወቃል። ጉሌርሞ ኦቾዋ። የተወደዳችሁና የተከበራችሁ ቤተሰቦቻችን ለዛሬ ያዝንላችሁ አዳዲስ ስፖርታዊ ጉዳዮች እነዚህን ይመስላሉ። ስላደመጣችሁን፣ ስለተከታተላችሁን፣ ቆይታችሁን ከኛ ጋርም ስላደረጋችሁ እጅጉን ከልብ አድርገን ነው የምናመሰግነው። ፉአድ ባህሩ የዛሬውን ፕሮግራም እየመራው ከእናንተ ጋር ቆይታን አድርግ ያለው የተለያዩ ርዕሰ ጉዳዮችን አካፈልንበት የዛሬ ፕሮግራማችን ይህንን ይመስል ነበር። ቆይታችሁን በሙሉ ከኛ ጋር ያደረጋችሁ በሙሉ ላቅ ያለ ምስጋናችንን ለእናንተ ማቅረብ እንወዳለን። በቀጣይ ፕሮግራሞቻችን ሌሎች ስፖርታዊ ጉዳዮችን፣ ሌሎች አዳዲስ መረጃዎችን አካተን በድጋሚ ተመልሰን የምንገናኝ ይሆናል። ለዛሬ ግን ስላደመጣችሁኝ ከልብ አድርጌ ያመሰገንኩኝ። መልካም ጊዜ፣ መልካም ቀን እንዲሆንላችሁም ነው በአክብሮት የምመኘው።